በስልክ ያነሳም እንደምን አይነት ሄሎ ይሄው ልስማኝ የሆነ ስራ አለ እሺ አንተ አዳምጠኝ አትፈዝብኝ የሆነ ስራ አለ እያልኩ ነው ምን መሰለ እነሱ ነው ብታዋቸውም ሊተውኝ አልቻሉም ጭራሽ ሰውየው እየተጎተተ ቤት ድረስ መጥቷል ማን ነው እኔ በቃ አንተ ምን አይነት ጉድ ነህ አንተ ደግሞ ወተት ነጭ ነው ካላሉ አይገባም እንዴ ማን ነው እኔስተዋቸው ነው ተከትለው የሚመጡት እኔ ማን ጥላት አለኝ ይሄ ግርማና ጽናት ናቸው አታዳምጥም እንዳንተ በደንብ ከልብ ሆነ አዳምጠኝ በጭራሽ የልጅቷ ስታገስ እንደገና ደግሞ አባትዬው እየተጎተተ መጥቷል ስለዚህ አሁን ደግሞ የምታረገው ነገር ምን መሰለ አጠር ቀጠን ያለ ትእዛዝ እያዘዝኩ ነው ሰማኸኝ አይደለ እስከ መጨረሻው ይሄ አመልጠኝ ምናምን የሚባል ነገር በቃ አልሰማም ገብቶሃል አይደለ እስከ መጨረሻው ድረስ በላይኛው ጫፍ ነው የምታደርሰው በቃ ማሰላበት ገብቶሃል አይደል በቃ እኔ ተናገርኩ በቃ ስለሱ እንዳታስብ በቃ እኔ በጭራሽ በቃ ከህይወቴ በጭራሽ ሊወጡልኝ አልቻሉም አንተም ከህይወቴ ገላግላቸው እኔም ደግሞ ከእንደዛ አይነት ከሚያስቀይም ህይወት ምን ትቀርገው ነው ገባህ አይደለ ተስማማላት ተስማማ አንተም አንተም ከገሃነም አውጣኝ እኔም ከገሃነም አውጣለሁ በቃ ይሄ አመለጠኝ ምናምን አልተሳካልኝ ምናምን የሚባል ነገር በጭራሽ መስማት አልፈልግም ያቺማ ብላ ታውቃለህ ልጅ ፍቅረኛ እንደሆነችውና አሁን ደግሞ ማለት ነው ተወጋው ምናምን ተብሎ የሆነ ተጎትቶ መጥቷል ስለዚህ ይኸውልህ እንደምን ብለህ በቃ ነገ ዛሬ ሳትል ማለት ስራውን መጀመር ላይ ያለብህ እኔ አመቻቸዋለሁ ሁሉ ነገር ያመቻቸዋለሁ አንተ ብቻ ወደ ገደለ ዋናውን ነገር መፈጸም ብቻ ነው ሌላውን ያመቻቸዋለሁ ከፈለከው ማስቀደም ትችላለህ ከፈለክ ከልጅቷ አስቀድም ከፈለክ ከአባትየው አስቀድም በቃ ስለነሱ ደግሞ ምርጫ ከሱ ልጀምር ከሷ ትላለህ እንዴ ሁለቱንም ከፈለክ ማለት ነው እንደዚህ ብቻ ፈልቅልኝ ራሱ ሁለቱንም በአንድ ጊዜ ደስ ይለኛል እሺ ጠብቃለሁ ቻው በፍጥነት ስልክን እንጠብቃለን ነገሮችን አመቻች የምታውቃቸውም የምትግባባቸውም ካሉ ደዋውል እሺ ግሩፕ ምናምን አሰባስብ ራቅ ወዳለ ቦታ ነው የምፈልገው ገባ አይደለ ዱካ ወደማይገኝበት ቦታ ቻው እንደ ሁሉ ጊዜው በቃ እንደ ሁሉ ጊዜው ቻው ሄሎ ጽናት ደረሽ በቃ እሺ እኔ እዛው ነው እየጠበኩሽ አዎ በዛው እሺ ቶሎ ነው እየጠበኩሽ
ትናንትና ጋሼ መተሽ ጠይቀዋለሽ ብዬ አስቤ ነበር፣ ግን አንቺ ሳትመጪ ቀረሽ። አዎ ሮቢ፣ መምጣት ፈልጌ ነበር ግን አልቻልኩም። ለምን? አላውቅም። ለምን እንደሆነ አላውቅም፣ ግን በቃ አልቻልኩም። መተሽ ብታዩ እኮ የተሻለ ነበር። እሱም ደግሞ የጠየቀኝ ነበር። እኔ እንዴት እንደተፈጠረ እንዴት ለወጋው እንደቻልኩ ምንም ነገር አላስታውስም። እንዴት አታስታውሽ? አላውቅም ሮቢ። እኔ እዛ ቤት የሄድኩት ግርማን ለመጠየቅ ነበር፣ ግን ደግሞ ባላሰብኩት ሁኔታና ባላቀድኩት ነገር ነገሮች ወደ ሌላ አመሩ። ያን የተፈጠረ አላውቅም። ምን ማለት እንዳለብኝ አላውቅም። ማጽናናት ይኑርብኝ አይኑርብኝ ምን ማድረግ እንዳለብኝ እንኳን አላውቅም። ሮቢ በጣም እንደተናደድክብኝ አውቃለሁ፣ ግን ደግሞ ያደረኩት ነገር ሆን ብዬ አይደለም። ደግነቱ አባትሽ ነው። ይኸው ልገዩ ጫፍ ደርሰሽ እንኳን እሱ ግን የሚያስበው ስለንቺ ነው። ሮቢ አንተ በጣም እንዳዘንክብኝ አውቃለሁ፣ ግን ደግሞ እንድታውቅ የምፈልገው ነገር ሆን ብዬ ያደረኩት ነገር ምንም የለም። እሺ ለማንኛውም እኔ ልሂድ። ጋሼ ምናልባት የሚፈልገው ነገር ይኖራል። ይኸውልህ ልጄ፣ እኔ እቺ ልጅ ሁኔታዋ ምንም አላማረኝም። ደግሞ የምን ማለት ነው? ልጄ ለምን እንደሆነ አላውቅም። ልጅቷ እራሷ ካላቀረበችው እያንዳንዷን ነገር ማለት ነው ወደፋ ማድረግ አትፈልግም። በዚህ ላይ በጣም ነው የምትጠራጠረው። እርግጠኛ ነኝ እቺ ልጅ በጣም ነው የምታስታውሰው። እርጉዝ ስለሆነች እኮ ነው። እርግጠኛ ነህ ልጄ? ጽናት እርጉዝ ናት? አዎ እርግጠኛ ነኝ፣ እርጉዝ ነች። ይኸውልህ ልጄ መዘናጋት የለብንም። ጽናትን አትኩረን መጠበቅ ይኖርብናል ልጄ። በጭራሽ መዘናጋት የለብንም። ምንም ያስጨንቀን ነገር የለም ማዬ፣ አትጨነቂ በቃ። ልጄ አንተ አልገባህም፣ እኔ በጣም ይገባኛል። ይኸውልህ ልጅቷ የሆነ ነገር ማስታወስ የጀመረች ይመስለኛል። ስለዚህ የሆነ ነገር ማድረግ አለብን እያልኩ ነው። አዳምጠኝ፣ ሰማኝ። አትጨነቂ፣ እንደሱ እንኳን መቼም አይሆንም። አንተ ምን ያክል እርግጠኛ ነህ? ከ100% እርግጠኛ ነኝ። እንግዲህ አንተ ካልክ ይሆናል ልጄ። ግን አንድ ነገር አስረግጬ የምነግርህ ነገር አለኝ። ጽናትን መጠንቀቅ ይኖርብናል። ጽናትን መጠንቀቅ ካልቻልን ግን አወዳደቃችን የከፋ ነው የሚሆነው እያልኩ ነው። ደግሜ እነግርሃለሁ። ይህን ነገር አስብበት። በቃችን፣ አትጨነቂ። እኔ ወደ ስራ መሄድ አለብኝ። እየተናገርኩ እየለፈለፍኩ ግን አወዳደቃ የከፋ ሲሆን በቅርቡ ያዋለሁ። ምንም የማይገባው ልጅ ደረሰ ቤት ፈረሳል። ልጅ እንደው ለእናት ምናምን ጠበቃ ይሆናል እንጂ ጥላት። አቃጥሎ ደፋይ ነው ደግሞ። ምን አይነት ደነስ ነው ባካችሁ። እያሱ ቆይ ግን እንዴት ነው ግርማ ፊት ለፊት ቁጭ ብዬ ምግብ የምበላው? ይሄ ደግሞ ምን አይነት ጥያቄ ነው? አላቅም እያሱ፣ ውስጤ በጣም ፍርሃት ይለኛል። ምን ማድረግ እንዳለብኝ እራሱ አላቅም። አንቺ መፍራትን መጨነቅም የለብሽም። ሁሉን ነገር በጊዜው እናስተካክለዋለን። እስኪ ንገረኝ፣ እንዴት አድርጌ ነው ልገለው የነበረውን ሰው አይኑን ማየት የምችለው? ያን ያህል የሚያስጨንቅ ነገር አይደለም። ሁሉ ነገር ሰላም ነው። ወይ ካልሆነ ዛሬ መስሪያ ቤት መሄዴን ትቼ እዚህ ልቆይ እንዴ? ለምን? አለ አይደል የሆኑ አንዳንድ ነገሮችን ለማስተካከል ብዬ ነው። አልገባኝም ጽናት፣ ምንድነው አንዳንድ ነገር ልታስርገኝ ትችላለሽ? ምን መሰለህ ግርማን እኔ ስለወጋሁት አሁን በጣም አዝኖብኝ ነው የሚሆነው። ስለዚህ እዚህ ሆኜ አንዳንድ ነገሮችን በቅርበት ማስተካከል ይኖርብኛል። አንቺ እንዳፈለግሽ፣ የሚሻልሽን አንቺ ታውቂያለሽ። እያሱ በጣም አመሰግናለሁ። ለምን? ከሁሉም ነገር በስተጀርባ ሁሌም አንተ አለ፣ ሁሌም ከጎኔ ነህ። አመሰግናለሁ።
ኡፍ 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 ሮማን ተቃጠልኩ። ሰው እንዴት በወለደው ልጅ ይቃጠላል እንዴ? ሰው እንዴት ተጠንቀቅ ሲባል አይገባውም እንዴ? እኔ እኮ የሚገርመኝ ራሱ ማሰብ ነበረበት። ይሄንን ለስሙ ወጣት ነው። ምን ነፈዝ ይሄ አርግዛ ነው ሙድ እንደምትይዝበት አላወቀ። እሱም ብሎ አስረጋጅ ደግሞ እንዴ ልጅ እንደዚህ መክሮት እሺ አይልም። ወይኔ ብሌንዬ፣ ወይኔ ልጄ፣ ወይኔ ብሌንዬ ማሪኝ፣ ወይኔ ብሌን ማሪኝ። እንዴ ይሄማ ጭራሽ ደረቱን የሚያሳየው እናቱ ላይ ነው። ይሄ ቅንቡርስ እንዴት አድርጎ ቢያሳድገው ነው? ይሄ ስርዓት የሌለው ስርዓት አልባ እንዴ! ጭራሽ እኔ የምለውን እኮ አያዳምጥም። ይሁን እንዴ ከሱ እኮ ነው ያውቃቸዋለሁ። ምንም የሚሰማው ነገር የለም። ግን ምንም እነሱ እንደሆነ መጥፊያ የሌላቸው ምን መሽገር እንደሆኑ አላወቀም። እርግዘህ ነው ሴጣን ያስረግዝህ። ራሱን ሴጣን ባስረግዘው። ወንድ ልጅ ማለት ጥላት ነው። ወንድ ልጅ ካደገ ጥላት ነው። ወንድ ልጅ ቢያሳድጉትም ጥላት ነው እንኳን ያላሳደጉትም። እንዴ ልጅ ለእናቱ ጥላት ሲሆን ይሄን አየው። አሁን ደረትክን ነፍተህ የምትሄድበት ነገ ተሸማቀህ እዛው ጎዳና ላይ ስትወርቅ በቅርቡ አይሃለሁ እያሱ። እኔ የምነግርህ አልሰማ ብለሃል። ለነገሩ እሱ ምን ያርግ? አለፋበት፣ አልወጣበት፣ አልወረደበት፣ አልተሳቀቀበት፣ እስር ቤት አልገባበት፣ እንቅልፍ አላጣበት። ምን ያርግ? ምንም ዘሎ ጥልቅ ነው ያለው። ያለፋበት ንብረት ነው፣ ያልተሳቀቀበት፣ መከራ ያላየበት፣ እንቅልፍ ያላጣበት። ምን ቸገረው እሱ? ይሄ ደነዝ ነፈዝ እንደገና ቢፈጠርም ይሄ ሮማንን ሊሆን አይችልም። ድንጋይ ወይኔ ልጄ፣ እድሜሽ ረጅም ነኝ እናት፣ እድሜሽን ፈጣሪ ያርዝምልኝ። እኔ ልጅ ካላንቺ ማን አለኝ? ወይ ብሌንዬ፣ እንዴት ነሽ የኔ ልጅ? ምን ነው ድምጼ ምን ሆነ? ኧረ ደህና ነኝ፣ ምንም አልሆንኩም ልጄ፣ በጣም ሰላም ነኝ። ወንድምሽን በጣም ሰላም ነው ብታይ፣ በጣም ነው የሚንከባከበኝ። በጣም ጥሩ ልጅ ነው ብታይ። ደህና ነኝ። ትንሽ የሆነ ቦታ ወጣ ብዬ ነበር፣ ከዛ መጥቼ ትንሽ ደከም ብሎኝ ነው ልጄ። በጣም ነው የናፈቅሽኝ። እባክሽ ነይ እባክሽን፣ ትንሽ ደግሞ ረፍት አድርገሽ ትሄጃለሽ። እባክሽ የሚያስፈልገውን ነገር እናደርጋለሁ። እባክሽ ልጄ ነይ እባክሽ። እናትሽ እንደዚህ ባንዴ ጥልት ታረግሻት እኮ ልጄ። እንዴት ለመርሽው? ያለን እንዴት ሆነልሽ? ምን ማስረሻ አገኛለሁ ልጄ? አንቺን የሚያስረሳኝ ምንም ነገር የለም። ዓለም ላይ ራሱ እንደገና 40 እያሱ ቢመጡ አንቺን አያስረሳኝም ልጄ። አዎ ጥሩ ልጅ ነው እሱም። እሺ ልጅሽ፣ እሺ እኔ እናት፣ እሺ ልጅሽ፣ እሺ እባክሽን አስቢበት፣ ለመምጣት አስቢበት ልጄ። ንፍቅ ነው ያልሽ ልጄ። እሺ እኔ ልጅ ደህና ዋይ። ማታ እደውልልሻለሁ ደግሞ ስረጋጋ፣ ትንሽ ደከም ብሎኝ ነው። እሺ እኔ እናት። ጥሩ ልጅ ነው፣ በጣም ጥሩ። ኧረ በጣም መልአክ ነው። ይሄ ሴጣን ቆራጭ። ይህንም የሆነ ነገር አድርጌ ከላይ ላይ ማስወገድ አለብኝ። ሮማን ምንም የሚያቀጣት ነገር የለም። እንኳን እንዳንተ አይነት ጀዝባ አይደለም ስንቱን ተቋቁማ እዚህ ደረጃ ደርሳለች። ከዚህ ከህይወቴ ግን ንቅንቅ የሚያደርገኝ ምንም ነገር አልፈልግም። ምንድን ነው እያሱ? ለምንድን ነው የፈለገኝ? ማለት አንተን መጥራት አልችልም? አረ እኔ እንደዛ አላልኩም፣ ግን እፈልጋለሁ ስትለኝ ለምን እንደፈለከኝ ለማወቅ ፈልጌ ነው። አይ ምንም፣ እንዲሁ አብሮ አደገኝ ማግኘት ፈልጌ ነው። እንደሱ ከሆነ መልካም ነው። ሮቢ፣ ጽናት በተፈጠረው ነገር በጣም ተደናግጣለች እና በአጋጣሚም ቢሆን የሷን ስም የሚነካ ነገር እንዳትናገር። እሺ።
ምንም ነገር አላደርግም አታስብ። የምሬን ነው ሮቢ፣ እንደተናደርክ በጣም ይገባኛል። ግን ደግሞ ጽናትንም መረዳት አለብኝ። እሺ እችላለሁ፣ አይከብድም። ሌላው ነገር ቢቀር ዝም ማለት አይከብደኝም። በጣም ይቅርታ፣ ይሄን ልነግርህ ነው የጠራው። ችግር የለውም። ቻው። ናስገርምሽዬ። ሮማን ወዴት እየወሰድሽ ነው? ወክ እንዳርግ ብዬ ነው። አይ ይበቃኛል፣ ግድ የለም በቃ እንድመለስ። ወይ ጉድ! ምን ነው ግርማ፣ ያ ሁሉ እንዴት ሄደ? የት ነው ያለሽ? ከኋላ ነሽ? ኧረ እጅ ልጅ አለው። ምን ሆነሃል? ቀደም በይ። አንተ እኮ ውለታ አለብኝ። እኔ ታምሜ ቤት አልወሰድከኝም እንዴ? በዚህ ለነብሌን እኮ አባቱ አይደለ እንዴ? ጥሩ ውለታ ውለህላት የለ? እኔስ ውለታ ብልል ምን ችግር አለው ግርምሽዬ? ችግር የለውም። አሁን ግን እንመለስ። ምንም ይሄ መንገድ አላማረኝም። ሮማን አቤት አለ። እንደዚህ አይነት ቀላል ነው አለ አልኩ እኮ ግርማ ና ሮማን አለ ነገር ግርምሽዬ። ምን ሆነሽ ነው? እየተጫወትሽብኝ ነው ወይስ ምንድን ነው? ኧረ እባክህ ምንድን ነው የምትጫወትበት? እባክህ በፈጠረ ጌታ ግርማ እባክህ። እንዴት ነው ከሞቀ ቤት አምጥተሽኝ እዚህ በቃ ገደል ውስጥ የምትከቺኝ? እኔ እኮ ወክ አድርግ ብዬሽ እኮ ነው ትንሽ ተዝናና ብዬሽ ነው ግርማ፣ ትንሽ ተዝናና ብዬሽ ነው። እባክሽን አሁን ወደ ቤት መልሽኝ እባክሽን። ቅዝቃዜውን ቁስሌን እያመመኝ። ወንድ ልጅ አይደለ እንዴ? ቆፍጠን በል እንጂ እንኳን ቅዝቃዜ አይደለም ፈንጂ ቢመጣ የማይመክት አይደለ እንዴ? ግርምሽ አይ ለአንተ ብዬሽ እኮ ነው። ለእኔ ብለሽ? አዎ ለአንተ ብዬሽ ነው። ትንሽ ይሄ እዚህ ጋር የተሰፋው ነገር ምናምን ስትንቀሳቀስበት እየደረቀ ይመጣል። ከተኛበት ጥሩ አይደል? እነዛ ለከፈሽ ባለውለታ አይደለ? አንተ እኮ ባለውለታ ነህ። አዎ በቃ ባለውለታ ነህ። እሺ እንዴ የት ሄድሽ ታዲያ? ሮማ ሮማን ኧረ አለው እንዴ? ወዴት ትገባ ነው? ትቦስ ትገባ ነው እንዴ? ኧረ ተው ግርማ ተው፣ ተው ግን አታሾፍተው። እየራስህ እኮ ነው የምትለቀኛለህ። እሺ ና ትንሽ ና ቀሉ እዚህ ድረስ ቢበቃ ጥሩ ነው። ውሰጂ መልሽኝ ብያለሁ። አለበለዚያ ሰው እየጠየኩ የሚሆን እሄዳለሁ። እባክህ ኧረ ተው ለአንተ ብዬሽ ነው። ተው እባክህ ትንሽ ወቅና ትንሽ ኧረ ተው እንጂ እሺ ካልክ እንግዲህ ስማኝማ ግርማ ለካ እንዴ እስኪ ያማል እንደዚህ ሮማን ምን እያደረግሽ ነው ያለሽ? ኧረ ምንም አላደረኩም። እስኪ አላይልህ እኮ ነው ብልሽ ላስቀምጥ። ወይ ወኔ ወይ ግርማ እኔ ልጮህ ነው ምን አልክ? እኔ ልጮህ ነው። እሺ እሺ መልሽ እኔ ልጮህ ነው። ደስ ነው ናቆ ወደ ተከተለ ቆይ ና ቆይ ግርማ አይ ትንሽ ንፋስ ይውሰድ። ንፋስ በደንብ ያለ ሰው አንተ ያረምርኩት እንደዚህ ከሄድክ ግን እንዴት ነው ነገሩ? አንተ ሰው እየሸወርከኝ ነው። ታያለህ እየሸወርከኝ ነው እንዴ? እየሸወርከኝ ነው አይደል? እየሸወርከኝ ነው አይደል?
እዚህ ነበር እንዴ? አንቺ ግን እዚህ ምን ታደርጊያለሽ? እንዴ ይሄ ደግሞ ምን አይነት ጥያቄ ነው ሮቢ? ግርማ አሁን ደህና ነው? ግርማ አንቺ ራስሽን እንዳትጎጂና እንዳታዝኝ ነው ደህና የሚመስለው እንጂ ደህና እንኳን አይደለም። ምን ማለት ነው ይሄ? እርግጠኛ ነህ ግን ጋሽ ግርማ ደህና ነው? ደህና ነው ጽናት። ጋሼ እንደዚህ ሆነው በአንቺ ምክንያት ነው። ቢያንስ አባትነቱን ባታምኚ እንኳን እሱ የፈለገው ልጅነትሽን ነው። ኧረ ተው እባክህ። እባክሽን ጽናት ትንሽ እንኳን ሰውን ለመረዳት ሞክሪ። እሺ ገብቶኛል። ከዚህ በላይ እኔ ማስረዳት አይጠበቅብህ። አመሰግናለሁ። ለምኑ? ቢያንስ ለትንሽ ደቂቃ እንኳን ጆሮ ስለሰጠሽ። ጥሩ በቃ የሚያስፈልጋችሁ ነገር ካለ ግን ጠይቀኝ። እሺ ጠይቀሻለሁ። ምን ነው ጽናት ደህና አይደለሽም እንዴ? ኧረ ምንም አልሆንኩም ደህና ነኝ። እና ታዲያ ምንድነው እዚህ መንገድ ላይ መጥተሽ የተቀመጥሽው? አልገባኝም። አይ አልፈልግም፣ እዚህ መሆን ነው የምፈልገው። እንደሱ ከሆነ መልካም። ግን አንቺ እዚህ ብርድ ላይ መቀመጥ ለአንቺም ለልጅሽም ጥሩ አይደለም። ወደ ውስጥ ብትገቢ መልካም ነው። ለልጅሽ? ምን ማለት ነው? አንቺ ይሄን በምን አወቅሽ? በቃ እንግዲህ ጽናት አንቺ እንደፈለግሽ አላስገድድሽ። ማለት ምን ሆነሽ ነው ጽናት? ከአንድም ሁለት ልጅ እኮ ወልጃለሁ። ይሄ ይጠፋኛል ብለሽ ነው እንዴ? እሺ እንደሱ ከሆነ በጣም ጥሩ። ይሄ እኮ ግልጽ ነገር ነው ጽናት፣ ምንም አይነት ጥያቄ አያስፈልገውም። ይኸውልሽ ጽናትዬ፣ እኔ ላንቺ እንደ እናትሽ ነኝ። ምክንያቱም የልጅ ልጅን በሆድሽ ይዘሻል። ስለዚህ ምንም ነገር ቢያስፈልግሽ እኔን ጠይቀኝ። እሺ? ይቅርታ ሮማን፣ አሁን ግን ብቻዬን መሆን ስለምፈልግ እባክሽን ሂጂ። ይቅርታ ግን። እሺ እሺ፣ ግን ነይ አትቆይሽ እዚህ። እሺ እንዴት አደርክ ግርማ? እንዴት አደርሽ ሮማ? ደህና አደርክ? ደህና ነኝ ይመስገን ፈጣሪ። እንዴት ነው ግርማ? አሁንስ የተሻለ ነው? ትንሽ ለውጥ አለ? አይ ምንም አልልም ፈጣሪ ይመስገን። አሁን ደህና ነኝ፣ እየተሻለኝ ነው ሮማ። በጣም ጥሩ። አንዳንድ ነገሮች ልሰራልህ ነበር፣ ግን ከዛ በፊት የምትፈልገው ነገር ካለ ንገረኝ። ላንቺ እኔ የምፈልገውን ነገር መንገር ትንሽ አይከብድም ሮማ? አልገባኝም። ምኑ ነው የሚከብደው? ላንቺ መናገሩ ነው ሮማ። መቼስ እኔ የምጠላውን እኔ የምወደውን ከአንቺ በላይ የሚያውቅ የለም ብዬ ነው። ግርማ
አሁን ምናልባት የምትፈልገው ነገር ካለ ብዬ ነው እንጂ እሱ ይጠፋኛል ብዬ አይደለም። አሃ እኔ ማልፋት ፈልገሽ ነው ወይስ እኔ ተናገርኩት ሳይገባሽ ቀርቶ ነው ሮማን? አሁን ምን ለማለት እንደፈለክ በግልጽ ንገረኝ። ምን ልስራለህ? ምንድነው ማወቅ ያለብኝ ነገር? የተናገርከው ነገር ገብቶኛል፣ ግልጽ ነው። ይሄውልህ ግርማ፣ አንድ ማወቅ ያለብህ ነገር ግን አለ። ግርማ ይሄውልህ ስማኝ በደንብ። አሁን የእናንተ ጥላት የምንሆንበት ጊዜ አብቅቷል። አሁን እናንተ ወደንም ጠላንም ለልጆቻችን ስንል ሰላም መሆን አለብን። ሲቀጥልም ደግሞ ለልጅ ልጆቻችን። ምን የምን የልጅ ልጅ ነው የምትይው? እርግጠኛ ነኝ ይሄን ነገር ያወካል መሰለኝ። ጽናት ከያሱ አርግዛለች። ምን? ለማመን ቢከብድህም እውነታው ግን ይሄ ነው። ስለዚህ ተቀበለው። ይሄ በፍጹም ሊሆን አይችልም። ይሄማ ሊሆን አይችልም። በፍጹም ሊሆን አይችልም። ይሄ መሆን የለበትም። ይሄ መሆን የለበትም። ሮማን አምላኬ፣ ይሄ እንዳይሆን እባክህን፣ እባክህን እርዳኝ። ይኸውልህ ግርማ፣ አሁን እናንተን የሚያስተሳስረን ገመድ አለ። እሱም የልጅ ልጃችን ነው። አምላኬ እንዳታደርገው ይሄንን ነገር፣ በፍጹም እንዳታደርገው የኔ አምላክ። ወደድክም ጠላህም ተደርጓል። እንግዲህ ምንም ማድረግ አልችልም። ለምን እንደዚህ የምታይ? እያየሁሽ መስሎሽ ነው እንጂ እያየሁሽ አይደለም። እርግጠኛ ነህ ሮቤል? አዎ እርግጠኛ ነኝ። ምን ተናደህብኛል እንዴ? አይ አልተናደድኩኝም። ሲጀመር ለምን እናደዳለሁ? እንደሱ ከሆነ መልካም። ግን ደግሞ ሳይ በጣም የተናደድክ ነው የምትመስለው። አልተናደድኩም፣ ግን የተፈጠሩት ነገሮች ትንሽ ረብሾኛል። እንዴት? እኔ በህይወቴ ሰው ተወግቶ ሲዘረር ለመጀመሪያ ጊዜ ነው ያየሁት። ፍጹም አይቻልም። በጣም አዝናለሁ ሮቤል፣ እንደዚህ አይነት ጊዜ እንድታሳልፍ ስላደረግኩ። አንቺውን ብለሽ ያደረግሽው ነገር አይደለም፣ እረዳሻለሁ። አመሰግናለሁ ሮቢ። ግን ደግሞ አሁን ነገሮች በደንብ ግልጽ እየሆኑልኝ ነው። አልገባኝም። ያው እንግዲህ ከዚህ በኋላ ሁሉም ነገር በቅርብ ቀን የሚያበቃለት ይመስለኛል። ከዛ ሁሉም ቦታውን ይይዛል። ምኑ ነው ቦታ የሚይዘው? ሁሉም ነገር ሮቢ፣ የተበላሹት ነገሮች በሙሉ ይስተካከላሉ። ትንሽ ጊዜ ብቻ ነው። ተስፋ አደርጋለሁ ጽናት። ይሄ ለጋሼ በጣም ከባድ ጊዜ ነው። ከባድ ጊዜ እያሳለፈ ነው። አውቃለሁ። እና ጽናት ይሄን ካወቅሽ እሱን ለመርዳት ሆነ ነገር አድርጊያ። ይሄ ሁሉ ነገር እያሳለፈ እኮ ያለው በአንቺ ምክንያት ነው። እሞክራለሁ። ግዴታ ማድረግ አለብሽ ጽናት፣ ግዴታ ነው። ሮቢ አሁን ገብቼ ማረፍ አለብኝ። እሺ ተወኝ በቃ። ወይኔ የጉድ ሀገር ገንፎ እያደረ ያቃጥላል አሉ። ምን አይነት ማጥ ውስጥ ነው ድጋሚ የገባሁት? እንዲ ሌላ ችግር። ወይኔ አሁን ምንድነው ማድረግ ያለብኝ? ምንድነው የሚሻለው? በፍጹም አሁን ያሰብኩትን ሀሳብ ደግሜ ማሰብ አልፈልግም። እንደዚህ አይነት ከፈጣሪ ጋር የሚያጣላ ነገር ፈጽሞ ማሰብ አልፈልግም። ሌላ አማራጭ ግርምሽ፣ ሌላ አማራጭ ግርማ፣ ሌላ አማራጭ። ልጅ ከዚች ከባብ ልጅ አርግዛለች ነው ያለችኝ። ወይኔ ተቃጠልኩ። ወይስ አውቃ ይሆን? ለምን ብላ ለምን አውቃ ትነግረኛለች? ያልሆነ ነገርማ ትነግረኝ። ወይኔ ፈጣሪ።
ኧረ በቃ በለኝ። ምንድን ነው ጽናት? ለምን ዲያዋቆች ጠራሽ? አንድ ነገር ላማክር ነበር እያሱ አንዳንድ ነገር ላውራ ስለፈለኩ ነው እዚህ የጠራሁት። ምንድን ነው ጽናት? የተፈጠረ ነገር አለ? አዎ አንዳንድ ነገር እንድታረግልኝ ፈልጌ ነበር። ምንድን ነው? እኔ ያለሁበት ቢሮ በጭራሽ አልተመቸኝም። ማለቴ ካንተ ቢሮ በጣም ራቅ ያለ ነው። አጠገብ መሆን ስለሚፈልግ እዛ ብትቀይረኝ ብዬ ነው። ለዚህ ነው? ችግር የለውም። አሁን ለሰራተኞች ነግርና ቢሮዎች እንዲስተካከል አደርጋለሁ። በጣም ጥሩ። እንደሱ ብታደርግልኝ በጣም ደስ ይለኛል። ይሄን አይል እኮ የሚከብድ ነገር አልነበረም።
በስልክ ወይም ቢሮ መተሽ እኮ ልትነግሪኝ ትችይ ነበር። ምናልባት ባለቤቴን ከቢሮና ከቤት ውጭ ማግኘት ስለፈለኩ ሊሆን ይችላል እንደዚህ ያደረኩት። አንተ አይመስልም? በጣም ጥሩ አደረግሽ። እኔም እንዲህ ለብቻችን ተገናኝተን ስናወራ ደስ ብሎኛል። እኔም በጣም ደስ ብሎኛል እያሱ። እሺ በቃ አሁን አስቸኳይ የስራ ስብሰባ አለብኝ ልሄድ። ለማንኛውም ቢሮ ውስጥ አንዳንድ መፈረም ያሉብህን ፋይል አስቀምጬልሃለሁ እንዳትረሳ ፈርም እሺ? በጣም ጥሩ። ረስቼው ነበር እንኳን አስታወሽኝ። በቃ ቻው። ቻው በቃ። እመነኝ እያሱ እሰራልሃለሁ። ሮቢዬ የኔ ልጅ ምን ነው ሀሳብ የገባ ትመስላለህ? አይ እንዲሁ ዝም ብዬ ነው አንዳንድ ነገሮችን እያሰብኩኝ ነው። አይ ለወትሮ አንዳንድ ደስ የሚል ጨዋታ ታመጣ ነበር። ዛሬ ግን ቆዝመብኛል ሮቢ። ያው ሰው አይደለም እንዲሁ ዝም ብዬ የተፈጠረውን እያሰብኩኝ ነው። ቆይ እንዴት? እኔ አልገባኝም። ያው ሰው አይደለም እንዲሁ ዝም ብዬ የተፈጠረውን የሆነውን እያሰብኩኝ ነው። አይዞኝ የምን መቆዘም ነው ደግሞ በዚህ እድሜ? እሱስ ልክ ብለሃል። እንዲያውም አንድ ሀሳብ አለኝ። ለምን ካልሆነ ትንሽ ወክ አድርገን ወይም ተራምደን አንመጣም? እዚህ ከሚደብር አንተንም። እሺ ግን ጋሼ ግን እኮ ውጭ ኃይለኛ ንፋስ አለ። ለቁስል ደግሞ ጥሩ አይደለም። ውይ የኔ ነገር ውይ ምንድን ነው የሚሻለኝ? መቁሰሌን እኮ ራሱ እርስት አድርጌዋለሁ። ለካ ቁስል አለብኝ። እሺ ጋሼ ደህና ነህ? አዎ ደህና ነኝ። እኔ እኮ ይሄ ነገር እኮ ነው የሚመቸኝ። ጀግና እኮ ነህ። በዚህ ጊዜ እንኳን ትቀልዳለህ። ምን ላድርግ የኔ ልጅ? ካልቀለድነውማ ጊዜው እንዴት ይሄዳል? አይዞህ ጋሼ ለእኔም እኮ ብርታት ነው የሆንከኝ። አንተም ለእኔ ትልቅ ብርታቴ ነህ። በአሁን ሰዓት አንተም ርኩዝ አድርጎ አምላክ ባይሰጥ ኖሮ ምን ሆን ነበር? ልክ ብለሃል ጋሼ። ለእኔም እንደዛው ነው። ፈጣሪ ባርክ የኔ ልጅ። አሜን ጋሼ አሜን። አሁን ፈጣሪ እንደው ደጋግሞ ይባርክ። አሜን ጋሼ። እሺ የኔ ልጅ አይዞህ ደግሞ ትነሳለህ፣ በእግርህ ትሄዳለህ። ምን ጥያቄ አለው? ነው ከ22 በኋላ አስገቡት። አክሽን። አንተ ምን አለብህ? ለነገሩ ምንም የለብህም። አንተ አለፋህበት፣ አልደከምክበት። ባናት መተህ ቁጭ አልክ። በቃ ሌላ ምንም ተጠንቀቅ ሲሉት አይገባው። ይሄ ደግሞ ምን አይነት ደነስ እንደሆነ ወይኔ ሴት ልጅ ትሻለኛለች። ይሄ በስመ አብ ወንድ ልጅ ለካ ጥላት ነው። አረ ጥላት ነው ይሄ ሮማን የምታደርጊውን ነገር ማድረግ አለብሽ። ውይ ብሌንዬ የኔ እናት፣ ይሄ ምንም ርህራሄ የሌለው ሰው በላ እንዲህ ሰው ልታወስዱት ብቻ ላይ እያፈጠ ምን ሆኖ ደረቱን ላይ ነው የሚወጣው። ይሄ ቅንቡስ ፈርስ
ደህና ነሽ ጽናት? ደህና ነኝ። ልጃችን ደህና አይደለም? ልጃችን በጣም